ስለ ኢትዮጵያ ኡስታዝ ያሲን ኑሩ ያስተላልፈው መልእክት አለ። ሰምተን እንውጣ። ለኮታዊ ክብር የተሰጣት የነጃሽ ውርስ የቢላል አገር የኡማ የመን ምድር ነች። ይህን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በምናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁት። አሁን የነቢዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቷ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። የአሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብፅ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ የአሁኗ ቱርክ እስልምና ከመግባቱ 405 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል። ልብ ብላችኋል? የነቢዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነቢዩን ዓለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። ነቢዩ ዓለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ። እሷ ውስጥ ፍትህ የማይዛለፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ በርካታ ምሁራንን ያወጣች ልሂቃንን ያመረተች በርካታ ዑለሞችን ያወጣች በርካታ ኡስታዞችን የወለደች ማሐፀነ ለምለም ኢትዮጵያ። ልብ ብላችኋል? የነቢዩ ልጅ ያረፈችበት ምድር ኢትዮጵያ። ጀነት ነቢዩን ዓለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ነው። ኢትዮጵያ 31 ሰሃባው ከርሰ ምድሯ ውስጥ አጸደገላቸዋል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራል? በርካታ ሰሃባው እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለእኛ ኢትዮጵያ ቀላል። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለ ርስት ተደርጎ እንዲታሰብ ተደርጓል። አክሱምን ትመርጥና የሐረርን ግንብ ትረሳል። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አሕመድ ስለሚባሉ የታሪክ ክፍል ልታረጋቸው አልፈልግም። ሚኒሊክ ብለህ ታገዝተውና ኢማም አሕመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገራት እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት አገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያሉ። ሙስሊሞቹ እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተከብሮ ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። ይሄ ትርክት ይሄን አስተሳሰብ ፈጥሯል። ይሄ ቅድም ያወራሁት የታሪክ አስተሳሰብ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክስ ታርቋል። አሁን በየፖለቲካው ምህዳር ምታዩ ንግዱ ቦታ ላይ ምታዩ ክፍተቶች ሁሉ የዚህ አስተሳሰብ ውጤት። ከፈለው መጤ ከፈለው ደግሞ ባላል። እዚህ ሀገር ቀድሞ የገባው ማለት ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሞ። ሚኒሊክ ግዛታቸውን አስፋፍተው ሐረርን ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር፣ ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት እንደ ድሮ አንዱ አንዱን ደፍቆ የሚኖርበት ታሪክ አክትሟል፣ ተቀብሯል። አሁን ሁሉ ጋር አቅም አለ፣ ሁሉ ጋር ቁጥር አለ፣ ሁሉ ጋር ጉልበት አለ። አሁን የሚነሳው ክፍተት፣ አሁን የሚነሱ ግጭቶች እንደ ድሮ በቀላሉ የሚቆሙ አይደለም። ውድመቱ ከባድ። የሚያዋጣን አንድ ነገር ብቻ፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ። ተባብረን እንደግ ስትል የእናንተም የእኛም አገር ሁሉም እኩል ነፃነት አገኘ።
ሁሉም ቤተ እምነቱን ገንብቶ ሁሉም ሃይማኖቱን በነጻነት አድርጎ ከዛ በኋላ ያለውን በእውቀት እንደያይ ያለ ሃይማኖት ከኔ ጋር በእውቀት አውርደን እውቀት ሲያሸንፍ አባል ይሆናል። እውነታው ይሄ ነው። ኡስታዝ ያሲን ኑሩ ያስተላልፈው። አንዳንድ ሰዎች የራሳችሁን ፖለቲካ ለመካሄድ ብላችሁ ቪዲዮን ቆራርጣችሁ የፈለጋችሁትን ሐሳብ ታስካሄዳላችሁ። እውነታው ስለ ኢትዮጵያ ያስተላልፈው ይሄ ነው። አሁንም ቢሆን ፍትህ ለአክሱም ሙስሊሞች። አክሱም ላይ እስካሁን ድረስ ወንድሞቻችን የራሳቸው መቃብር የላቸውም። መስጂድ የተከለከለ ነው። እስካሁን ያው እንግዲህ 4 ነው 5 ጁማ እስካሁን አልሰገዱም በተወለዱበት ሀገር ላይ። በጣም ያሳዝናል።